አንዲት እናት ደግሞ ምንድነው ያሉት የቧንቧ ውሃ ጠጥቼ ብሞት ደስ ይለኛል ብለው ነበር። እስከ ቅርብ ጊዜ ድረስ ዓለምን በሁለተኛ ደረጃ የሚመሩ ሀገር ነበሩ። እንግዲህ 1867 ላይ ሲቀየሩ ልክ ከኢትዮጵያ እኩል እንደነበሩ በርካታ የኢትዮጵያ ምሁራን ገልጸዋል። የቻይናን አሁን ሁልጊዜ ያው ቅናት አይደል እንቀናለን፣ መንፈሳዊ ቅናት የቻይና የሄደችበትን ያደገችበትን በኢኮኖሚ በለጸገችበትን የነሱ ንቃት ከመሪዎች ከመሳፍንቶች ግን ወደ ህዝብ ወረደ። መሳፍንቶችም የሚገባቸውን ነገር አደረጉ። ያው ጃፓን 100 ዓመት የተሻገረ በርካታ ካምፓኒ ያላት እስካሁን ድረስ ግዴታም ቢሆን አልምተው ደን በደን የሆነ ሀገር ነው። ከዛ ደግሞ ከደን ቀጥሎ የህንጻ ደን ዲሲፕሊንድ ወይም ደግሞ ስርዓተኛ መሆን በግለሰብም ደረጃ በድርጅትም ደረጃ በማህበረሰብም ደረጃ 3 ሰዓት ካሉ አንድ ፕሮግራም ላይ 3:01 10 ምናምን ስልክ ነው የሚደወልልህ። እንደዚህ ደረጃቸው ነው የወረዱ እቃዎችንም ላለማምረትና እንደዚህ አይነት ገበያም ላለመፍጠር የቻይና በራሷም የእቃ ጥራቶቿን በጣም በከፍተኛ ደረጃ ወደ ውጭ የሚወጡት 2020 ላይ የመጨረሻው ቻይናዊ ድሃ ከድህነት አረንቋ ተመንጭቆ ወጣ። አሃዱ መናገሻ ቅዳሜ ምሽት ከ12 ሰዓት እስከ 3 ሰዓት ኪነ ጥበባት፣ ታሪክ፣ ባህል፣ ፍልስፍናና ስነ ልቦና በኢትዮጵያዊ ለዛና ጣዕም ተዋስተው ይቀርባሉ። በአሃዱ ሬዲዮ 94.3 አሃዱ መናገሻ። አሃዱ መናገሻ። ከዚህ ከስቱዲዮ ቴክኒኩን በመቆጣጠርና እኛንና እናንተን በየትኛውም የዓለም ክፍል የሚያገናኘንን ሳሚ በላይ ቴክኒሻናችንን በእጅጉ አመሰግናለሁ። ከዛ ውጪ ፉሪ ተራራ ላይ የሚገኙት የአሃዱ ሬዲዮና ቴሌቪዥን ባልደረቦችም ከጠዋት እስከ ሌሊት ይህንን ስራቸውን በትጋት ስለሚሰሩና እኛንና እናንተን ስለሚያገናኙን በእጅጉ አመሰግናቸዋለሁ። አሃዱ ሬዲዮን ምርጫቸው አድርገው በተለያዩ ተሽከርካሪዎች ውስጥ መጓጓዣ ውስጥ አድማጮቻችን እንዲያዳምጡ ቤተሰቦቻችን ጋር የሚያገናኙንን ሹፌሮችን በእጅጉ እናመሰግናለን። በየቤታችሁ መሆናችሁ የምታዳምጡትን እንደዛ አመሰግናለሁ። ከዚህ ከስቱዲዮ ደግሞ ዛሬ ከእኔ ጋር ምሽቱን የሚያሳልፈው በቀጥታ ከቻይና መልስ ወደ ስቱዲዮ የመጣው ያሬድ ሙላት ነው። ቻይናን እንግዲህ በተደጋጋሚ ሄዶባታል። የአሁኑ ጉዞ ደግሞ የተለየም ነገር አለው በደንብ የማየትና ከቻይና ሲቪላይዜሽን ወይም ደግሞ ከቻይና ስልጣኔ ጋር የተገናኙ እነሱን ለማየት ለማወቅ የሄደበት ስለሆነ ቻይናና ኢትዮጵያ ደግሞ በብዙ መልኩ በታሪክ የሚያገናኛቸው የረጅም ዓመት ታሪክ ያላቸው ሀገራት ከመሆናቸው አንጻር ከዛ የምንማራው ሀሳብ አለ። ዓለም በሙሉ ማለት ይቻላል ኢትዮጵያ አይደለችም። ዓለም ዛሬ የቻይናን የእድገት የስልጣኔ ግስጋሴ የምጥቀት ያንን ሚስጥር ምንድን ነው እያለ የሚመረምርበት የሚማርበት ነውና ትልቅ የዓለም ኢኮኖሚ ላይ ደርሳለች። እንግዲህ አንዳንዴ ሁለተኛ ይሏታል፣ አንዳንዶች ይህ ነገር አልተቆጠረም እንጂ በደንብ አንደኛ ናት ይላሉ። ከአሜሪካ ቀጥሎ አሜሪካና ቻይና ሆነዋል። አሁን ጃፓን ነበረች፣ ጃፓንን አልፋ መታለች ቻይና። ስለዚህ አሁንም ገና በምንድን ነው በእድገት ላይ ያለ ነው የሚሉት እነሱ እድገታቸውን ስልጣኔያቸውን ገና እያደጉ ናቸውና ገና ነን ብለው ነው የሚያስቡት። ይህንንም እናነሳለንና ያሬድ እንኳን በሰላም መጣ። እንኳን ደህና ቆየኝ ወንድሜ ጥቤ። አድማጮችም በሰላም ስለተገናኘን ደስ ብሎኛል። በጣም እኔም ደስ ብሎኛል። በርካታ የአሃዱ አድማጮችም አንተና አሌክስ በተመሳሳይ ጊዜ ነበር አሌክስ ወደ ሩሲያ አንተ ወደ ቻይና የሄዳችሁትና ብዙዎች እየደወሉ መልካም ምኞት ለአንተም ለጉዞ ገልጸዋል። አሌክስም ደግሞ ለሕክምና ስለሄደ በሰላም ተሽሎት እንዲመጣ ደግሞ እንደዚሁ ጸሎታቸውን ሲያደርጉ ነበረ። አሌክስ አሁን በጥሩ ሁኔታ ውስጥ ነው። በቅርቡ ወደ ሀገሩ ይመጣል። እንኳን አንተ በሰላም መጣለን። እንግዲህ ውድ ያዱ ቤተሰቦቻችን ወደ ጉዞ ወደ ቻይና ነው የምናደርገው። ከቻይና እንግዲህ ቻይና ውስጥ ኢትዮጵያንም እንፈልጋታለን። የቱጋ ነው የኛ ቦታ በቻይና እድገት ውስጥ ስልጣኔ ውስጥ
ምጥቀት ውስጥ የሚለውን ያሬድ ሙላት ጋር በደንብ እናወጋበታለን። ዛሬ በግላጭ ብቻውን ነው ያገኘሁት እና በጥሩ ሁኔታ እናወራለን። ያሬዶ እንግዲህ ወደ ቻይና ጉዞ አድርገህ ነበርና እንደው ገና ከኢትዮጵያ ሄደ ሰማዩን በአየር እየቀዘፍክ ከሄድክ በኋላ ቻይና እንደወረድክ ምን ተሰማ? ጥቤ በድጋሜ እንኳን በሰላም ተገናኘን፣ እንኳን በሰላም ቆያችሁን። የደወላችሁም እንኳን ደህና ተገናኘን የሚለውን መልእክት ላስተላለፋችሁም ለምታዳምጡንም ቤተሰቦቻችን በጣም እናመሰግናለን። ያው የቻይናን ጉዳይ በተደጋጋሚ ጥቤም እኔም ሌሎች ወንድሞቻችንም አይተናል ቻይናን እንደ ሀገር። ግን የእውነት ለመናገር እንግዲህ ለሁለት ሳምንት አካባቢ ነው አሁን የቆየሁት። ከመሄዴም በፊት ድጋሚ በስራም ይሁን በተለየ መንገድ ድጋሚ ማየት የምፈልጋቸው ጉዳዮች ነበሩ የሆኑ ከዛ ቀደም በነበሩኝ ጉብኝቶች የተረዳኋቸው ግን ደግሞ እንቆቅልሽ ደግሞ የሆኑብኝም ጉዳዮች የበለጠ ግልጽ እንዲሆኑልኝ የምፈልጋቸው ጉዳዮች ስለነበሩ ቻይና አልጠገብኳትም ነበር። ድጋሚ ማየት የፈለግኳቸው ደግሞ ከልሂቃን ከሚባሉት ወይም ደግሞ ከተማሩት ወደ መንግስትም ላይ ኃላፊነት ካላቸውም ሰዎች ማዳመጥ የፈለግኳቸው ነገሮች ነበሩና ከዛ አንጻር አዳዲስ ነገሮች ያገኘሁበት ጉብኝት ነው። እንግዲህ አገራችንንም ዞር እያልን እየቃኘን ቻይናንም ያየን ስለምንሄድ ገባ እያልን የተወሰነ እናያለን። እንደው ዋናዎቹን ነገር ላንሳ። እንደ ሀገር ቅድም የጠቀስካቸው ቻይናና ጃፓን አሉ። ጃፓኖች በጣም አደጉ የተባለው ወይም ደግሞ ታሪካቸውን መቀየር ጀመሩ ተብሎ የሚነገርበት ወቅት 1867 ዓመተ ምህረት ላይ ነው። እስከ ቅርብ ጊዜ ድረስ ዓለምን በሁለተኛ ደረጃ የሚመሩ ሀገር ነበሩ። እንግዲህ 1867 ላይ ሲቀየሩ ልክ ከኢትዮጵያ እኩል እንደነበሩ በርካታ የኢትዮጵያ ምሁራን ገልጸዋል። ክቡር ከበደ ሚካኤልን ጨምሮ ጃፓን እንደምን ሰለጠነች የሚለው መጽሐፋቸው ላይ ከዛ በፊት ስለነበራቸውም ሶሻል ሳይኮሎጂ ማህበረሰባዊ እሴቶች ሁሉ ጠቅሰው መንግስታዊ አስተዳደር ጠቅሰው ኢትዮጵያም ትልቅ እድል እኮ ነበራት የዛ ወቅት ላይ ኢንዱስትሪን ለማስፋፋት ስልጣኔን ፍለጋ የሚባክኑ የሚለፉ የሚተጉ መሪ የነበረበት ወቅት ነበረ። ሌሎችም በታሪክ ደካማ ነገሮች ሊጠቀሱ የሚችሉ ቢኖሩም እንደው አዲስ ምዕራፍ ሊያስከፍት የሚችል ልዩ ወቅት ነበረ ማለት እንችላለን። እና ባይዞይ አሁን ያንን ወቅት ስናየው ስርዓት ሲስተም እንደ ሀገር ስለመትከል ከዛ በፊትም ነበረ፣ ግን ዘመናዊ የሆነ ስርዓትና አሰራር ስለመትከል በመንግስት ደረጃ በመሪ ደረጃ መታሰብ የጀመረው የቅርብ ያንን ነው ብለን መጥቀስ እንችላለን። እንደ ኢትዮጵያ ጃፓኖችም ልክ እንደዛው ነበሩ። ዓለምም እነሱን ዘንግቷቸው ዝግ ሆነው የነበሩበት ወቅት ነው። ግን ያ መንገድ እንደማያዋጣቸው የነቁበት ሰዓት ነበረ። የነሱ ንቃት ከመሪዎች ከመሳፍንቶች ግን ወደ ህዝብ ወረደ። መሳፍንቶችም የሚገባቸውን ነገር አደረጉ። ያው ጃፓን 100 ዓመት የተሻገረ በርካታ ካምፓኒ ያላት እስካሁን ድረስ 100 ዓመት የተሻገረ። ስለዚህ ያ ወቅት አንዱ የኢትዮጵያ እንደው ያጣ ነው ብለን ልጠቅስ እንችላለን፣ በታሪክ አጼ ቴዎድሮስ የነበሩበትን ዘመን ማለት ነው። ከዛ ቀጥሎ እንግዲህ 1949 ላይ ቻይና ጋር እንመጣለን። በፈረንጆቹ አቆጣጠር 1949 ነው ቻይና። ከዛ ቀደም ታሪካዊው ቻይና አለች። ከዛ ቀጥሎ ደግሞ በተለይ ከ1840-50ዎቹ ወዲህ እስከ 1949 ድረስ ቻይና በከፍተኛ የሆነ ድህነት ውስጥ ማንም እየመጣ የሚወጋቸው የሚያጠቃቸው ድሆች ደካሞች የነበሩበት 100 ዓመት እና በግልጽ አሁንም የነበሩን ከኛ ጋር ዲስከስ ያደረገው የነበሩ ፕሮፌሰሮችም ሲነግሩ ነበረ የሀፍረት ዘመናችን ነው ብለው የሚያውቁት በታሪክ ሌብል ያደረጉት ወቅት ነበረ።
1949 ላይ ግን የማኦ መንግስት ሲመጣ ቼርማን ማኦ ሲመጣ በጣም ቁርጥ ያለ ውሳኔ ወስነው ከዚህ በፊት በተደጋጋሚ ጠቅሰነዋል። ሀገር፣ መንግስት፣ ህዝብ መቀነቱን እስር ያደረገበት ወቅት፣ ወገቡን ጠበቅ ያደረገበት ወቅት፣ በጣም ከፍተኛ ዋጋ ነው የከፈሉት። አንድ ነገር ላሳየ። 1949 ድረስ ቻይና ውስጥ የነበረው በኩሬ ወይም ግድብ ውሃ የያዘ አካል 22 ነበረ በቁጥር። ከ1949 በኋላ 1978 ላይ ሲመጡ በ30 ዓመት ውስጥ በአንድ ጊዜ 60 ሺህ ደረሰ። 60 ሺህ ፎቶዎች እያሳዩን ነበረ፣ ነጭና ጥቁር ፒክቸሮች ማለት ነው። ማህበረሰቡ ንቅል ብሎ ወጥቶ ግድቦችን ሲሰራ በነፃ ነው። ጥቤ ተከፍሎት ምናምን አይደለም፣ ዋጋ የከፈለ ትውልድ ነው ያ 30 ዓመት ትውልድ። የኢኮኖሚ ፖሊሲው ሞሮፍ ዝግ ነበረ ማለት ከሌላ ዓለም የሚመጣ እንደፈለገ ኢኮኖሚውን አክሰስ እንዲያደርግ አያረጉም ነበረ። ከ78 በኋላ ነው እንደዛ ያደረጉት። ግን ያ ወቅት ላይ የሚደግፋቸውም አልነበረም። በጣም ቻሌንጆችም አልፈዋል። እንግዲህ ታይ 22 የነበረ የግድብና የኩሬ መጠን ቁጥር በ30 ዓመት ውስጥ 60 ሺህ ደረሰ። 60 ሺህ በየትንንሽ መንደሮች በየሰፈሩ ገበሬው ውሃ አክሰስ ማድረግ ጀምሯል ማለት ነው። ይህንን ደግሞ መንግስት ብቻ አይደለም እንደ ህዝብም ትልቅ ዋጋ የከፈሉበት አንድ ትልቁ ማሳያ ይሄ ነው። ሌላ እንደው ሜጀር ነገር ደግሞ ለመግቢያ ያህል ዳሰስ የምናደርገው ይሄ ከድህነት ቅነሳ እኛ ሀገርም በርካታ ፖሊሲዎች በርካታ ስትራቴጂዎች ባይዘ ከቻይና ተኮርጇል። ጥሩ ነው። ተሞክሮ ልምድ መቅሰም ጥሩ ነው። የመንግስት ኢቭን የፓርቲ አወቃቀርም እንደው እና የመንግስት ባህሪንም ይሄ አውራ ፓርቲ የምትል ቃል ነበረች የሆነች ሰሞንና ግን ቻይናው ጋር የነበረው አውራ ፓርቲ ሲስተም ምንድን ነው? ኢትዮጵያ ጋር የነበረው ምንድን ነው? በጣም ለየቅል ነው። በኋላ ወይ እናየዋለን። እና ይሄ ፖቨርቲ አሊቬሽን ወይም ደግሞ የድህነት ቅነሳ ስትራቴጂ 2013 ላይ ነው ይህንን ደግሞ የጀመሩት። ወደ 832 ካውንቲ ተቆጠረ። በመላ ቻይና ውስጥ በከፍተኛ የሆነ ድህነት ውስጥ ያሉ ካውንቲዎች እንደ ወረዳ እንደማለት ነው። ወደ 832 ካውንቲዎች ተቆጠሩ። የሚገርምህ እያንዳንዱ በነዛ መንደር ውስጥ ያለ ቻይናዊ ድሃ መታወቂያ ተሰጠው፣ ኑሮውን ራሱን መቻል ያልቻለው። ይሄ ምን ያህል ቁርጠኝነት ታይበታል። ይሄ ሪፖርት ብቻ አይደለም ወይም ደግሞ እንደው ጠቅለል ባለ ምናምን አይደለም። እያንዳንዱን ድሃ እነዛ 832 ሌላው አካባቢ ያለው ቻይና ሁሉ ሴኪውርድ ነው። በቀን መብላት ያለበትን ሁሉ ይበላል። ያው ኤክሰፕሽናል ይኖራል መቼም። ግን እነዚህ 832 ካውንቲዎች ከፍተኛ የሆነ ድህነት ያለበት ስለሆነ እያንዳንዱን ድሃ መዘገቡ። ከዛ በኋላ ላውንች ያደረጉትም አንድ ዢ ጂንፒንግን ማታቅ ትልቅ አዛውንት ቤት ተገኝተው ዢ ጂንፒንግ ናቸው ይህንን ፕሮግራም ላውንች ያደረጉት። ተገኙና ማን አጠገባቸው እንደሆነ አያውቁም። እነዚህ እናት ቲቪ የላቸውም። ከዛ ተቀረጸ። እየተቀረጸ ይጠይቋቸዋል ዢ ጂንፒንግ በቀን ስንት ነው የሚበሉት፣ ምንድን ነው የሚያገኙት ምግብ እያሉ በቃ ኑሯቸውን አንደርስታንድ ጓዳቸው ድረስ ገብተው ማለት ነው። ከዚህ በኋላ ከ2013 በኋላ ከፍተኛ ስራ ነው የሰሩት። ወደ 3 ሚሊዮን የሚጠጋ የፓርቲ አባል የመንግስት ካድሬ ከፍተኛ የሆነ ርብርብ አድርጓል። እያንዳንዷ መንደር ውስጥ ከ2 ወይም ከ3 የማያንስ ኢንዱስትሪ መንደሩ ባለው ሀብት ላይ የተመረኮዘ ተሰራ። እያንዳንዱ ድሃ የስራ እድል ተፈጠረለት። እዛው መፍጠር የተቻለው እዛው፣ ሌላ ቦታ ሊፈጠር የሚችለው ሌላ ቦታ እየተወሰደ
2020 ላይ የመጨረሻው ቻይናዊ ድሃ ከድህነት አረንቋ ተመንጭቆ ወጣ። ሰለብሬት አደረጉት። ዜና ላይ አይተነዋል። ጥቤም ትጠቅሰዋለ፣ እኔም እጠቅሰዋለሁ። 2020 ላይ ቻይና ድሃ የላትም፣ ድሃ የሚባል የላትም። ፎርማሊ ይሄ ዓለም በኢኮኖሚ ቋንቋ በምጣኔ ሀብት ሳይንስ በሚያውቀው ግን የሄዱበትን መንገድ ይኸው እንዲህ እያንዳንዱን ድሃ በተለይ የመጨረሻው ምዕራፋቸው ላይ የመጨረሻዎቹ 7 እና 8 ዓመታት ላይ እንትን ሰጥተው መታወቂያ ሰጥተው እያንዳንዱን ድሃ እንዴት እንደሚለፉበት እንዴት አድሬስ እንደሚያደርጉት ለዚህ ፕሮግራማቸው ሲነግሩን ከላይ ያሉት 7ቱ ኮሚቴዎች የኮሚኒስት ፓርቲ ኮሚቴዎች ፈርመው ለታችኞቹ ይሰጣሉ። ታችኞቹ ፈርመው ቃል ገብተው ይህንን ፕሮግራም እናሳካለን ብለው ይቀበላሉ። እንዲህ ያሉ 5 ደረጃዎች አሉ። ሁሉም እየተፈራረመ ቃል እየገባ ነው ስራውን የሚረከበው። ተቆጥሮ ነው የሚሰጠው፣ ተቆጥሮ ነው የሚያስረክበው። ምን ያህል ቁርጠኝነት ታያልና በአሁኑ ዙር በተለይ በጣም አይቼ የመጣሁት እውነት ለመናገር ጥቤ ኢትዮጵያም በጣም ድንቅ የሆነ መሬት፣ ድንቅ የሆነ አየር፣ ድንቅ የሆነ ህዝብ፣ ድንቅ የሆኑ አእምሯቸው ክፍት የሆኑ ወጣቶች አሉን። በአስተሳሰብ ይሄ ውስብስብ የሆኑ ነገሮችን በማሰብ አይበልጡንም። ጥቤ ያየሁት በሁለት ነገር ዲሲፕሊን፣ ይሄ የተሰጠህን በኃላፊነት በባህሪ በስራ ሰዓት ላይ በሚኖርህ ትጋት፣ በስራ ሰዓት ላይ በሚኖርህ ባህሎችና ባህሪዎች አንደኛው ይሄ ነው። ዲሲፕሊንድ መሆን፣ ዲሲፕሊንድ ወይም ደግሞ ስርዓተኛ መሆን በግለሰብም ደረጃ በድርጅትም ደረጃ በማህበረሰብም ደረጃ 3 ሰዓት ካሉ አንድ ፕሮግራም ላይ 3:01 10 ምናምን ስልክ ነው የሚደወልልህ። ለዛውም የውጭ ሰዎች ስለሆነን 3:01 ከረፈደች 1 ደቂቃ ከረፈደች በአሁኑ በሄድኩት ያየው ብዙ ነው። ስልኩ መከራ ነው። 3 ሰዓት ካሉ እነሱ እዛው ጋር ናቸው ቀደም ካሉ ደቂቃዎች በፊት። ዲሲፕሊን ይበልጡናል፣ ትጋት ይበልጡናል፣ ኤፈርት። አርፈው አይቀመጡም። እቺን ብርጭቆ ሰራው አይደል? ብርጭቆ ውሃ ትይዛለች አይደል? አይበቃም። ሰው ደግሞ ሲይዛት የበለጠ እንዴት ኮምፎርታብል እናደርግለት ለሰውየው። ለህፃናት ሲሆን እንዴት ይሆን፣ ለአዛውንቶች ሲሆን እንዴት ነው የሚመቸው? ያድጋል። የሚቆም ነገር አይደለም። የሚተጋ የሚቀጥል ደረጃ የሚጨምር ነገር ነው የምታየው። በጥቂቱ አለመርካት ታያለ። እና እነዚህ 2 ትልልቅ ነገሮች ይበልጡናል። ሌላ ኢትዮጵያ ውስጥም ብዙ ምናልባት የሚበልጥ እንጂ የሚያንስ ነገር የለንም። ያሬድ ሙላት በጣም ጥሩ ተሞክሮ ወይም ልምድ እያካፈልከን ነው። ቻይናን ጎብኝተህ ከመጣ በኋላ በእርግጥ በተደጋጋሚ ነው ሄድከው። ይሄኛው ግን ዘለግላሉና ጊዜያትና በተለይ ደግሞ ከቀጥታ ቻይናንና ስልጣኔዋን ለማየት እና ለመጎብኘት በሚያስችል መልኩ የሄድክበት ጉዞ ነው። በጣም ደስ ይላል። እንግዲህ የቻይናን አሁን ሁልጊዜ ያው ቅናት አይደል እንቀናለን፣ መንፈሳዊ ቅናት የቻይና የሄደችበትን ያደገችበትን በኢኮኖሚ በለጸገችበትን ህዝቧ ከፍጹም ድህነት ተነስቶ በከፍተኛ ገቢነትና ሰራተኝነት ስራ ፈጣሪነት ላይ መድረሱ፣ ጃፓን ቅድም እንደገለጽከው የጃፓን መንገድ አሁን የጃፓን መንገድ የሚል በጣም ግሩም መጽሐፍ በ2014 ዓመተ ምህረት አሰፋ ማመጫ አርጋው የሚባሉ ሰው እዛ 8 ወር ያህል ተምረው ባህልና ቋንቋን ከዛ የጃፓንን እድገት ስልጣኔ አሁን ያልካቸውን ሁሉ እዛ ውስጥ ማግኘት ይቻላል። እሳቸው ደግሞ በመኖርም ያዩቸውን የጃፓኑን ህይወትና የልምድ እሱንም አድርገው ኢትዮጵያምና ጃፓን በአጼ ቴዎድሮስ ዘመን እንዳልከው በጣም በሚመሳሰል ሁኔታ ውስጥ ልክ ቴዎድሮስም እንደዛ አይነት ቪዥን በነበራቸው ጊዜ ጃፓኖቹም በዛ እንትን ውስጥ መግባታቸው እድገት ውስጥ መግባታቸው እንግዲህ በብዙ ነገር እኩል የነበር እነሱ ዛሬ በሳይንስ በቴክኖሎጂ መጥቀው ጃፓኖች የት እንደሄዱ የምናውቀው ነው። እንደውም አንድ መጽሐፍ የተመስገን ገብሬ ህይወቴ የሚል እጅግ ግሩም
መጽሐፍ አለች በኢትዮጵያ ስነ ጽሁፍ ውስጥ መቼም እንደዛ አይነት ውብ መጽሐፍ እኔ ላነብ አልቻልኩም እስከዛሬ እውነት ለመናገር በጣም ህይወቴ ብሎ የጻፈው እዛ ውስጥ ኢትዮጵያን ዓለምን እንደዚህ ነው ማየውና የሚገርም ራሱ ዩኒቨርሲቲ ነው። ትንሽ መጽሐፍ ናት፣ 200 ገጽ ናት። ግን ደግሞ ከ200 ዓመት በላይ እውቀት ምሰጥህ መጽሐፍ ናት ህይወቴ ተመስገን ገብሬና እዛ መጽሐፍ ላይ የገረመኝ እንግዲህ በ1920ዎቹ ውስጥ ያንን ታሪክ ይሄ አባትየው የእሱ አባት አያ ገብሬ ጎጃም ውስጥ ደብረ ማርቆስ ውስጥ ነው የሚኖሩትና ይሄ ስልጣኔ ምናምን የሚባለውን ነገር እንብዛም እንትን የሚሉ አይደሉም። ይሄ በቴክኖሎጂ የነበረውን ይሄ ማይረባ የጃፓን ዕቃ ይሉ ነበረ። የጃፓን ዕቃ ኢትዮጵያ ውስጥ የዛን ጊዜ ይናቅ ነበረ። ምናልባት እኛ እንደነሱ ሰርተን አይደለም የምንቀው፣ ግን የጃፓን ዕቃ ልክ የሆነ ወቅት የቻይና ዕቃን እንል እንደነበረው በ1920ዎቹ ውስጥ አያ ገብሬ የጃፓን ዕቃን ይንቁ ነበረ። በጣም ከሽከሽ ነው፣ በቃ ማይረባ ነው አይነት ነው። እና ከዛ በኋላ እንግዲህ ጃፓን ምን ላይ እንደደረሰች ምናየው ነው። እና ይሄ መጽሐፍ ያገለገለኝ ምንድን ነው ዘመኑን በዛ ዘመን የጃፓን ዕቃ እየተባለ ይጣጣል ነበር። ለካ ዛሬ ጃፓኖች የት እንደደረሱ እናውቃለን። ቻይናም በእኛ አሁን በቅርብ ዓመታት ውስጥ የቻይና ጫማ፣ የቻይና ምናምን፣ የቻይና ዕቃ ይሄ ማይረባ እያል ጥለው ነበረ። ብዙ ዋጋውም ዝቅተኛ ነበር። በአሁኑ ወቅት ደግሞ ቻይና በየጊዜው እያሻሻለችው ገበያውንም ደግሞ እንደ ገበያው ፍላጎት ነው። እሷ ነጋዴው የሚፈልገውን ነው ይዞ ወደ አገሩ ኢምፖርት ወይም ማስገባት የሚፈልገው ነው የምትሰራለት። ሄዶ የኢትዮጵያ ነጋዴ በዚህ ኳሊቲ በዚህ ብር ሲላት ትሰራለች። ምክንያቱም ምናልባት እሱ የሚፈልገው ይሄን ነው ብላ ስለምታስብ ኢንዱስትሪዎቿ እንደዛ ነው የሚሰሩት። ግን አሁን እንደዚህ ደረጃቸው ነው የወረዱ እቃዎችንም ላለማምረትና እንደዚህ አይነት ገበያንም ላለመፍጠር የቻይና በራሷም የእቃ ጥራቶቿን በጣም በከፍተኛ ደረጃ ወደ ውጭ የሚወጡት አሁን ብዙ እቃዎች እዚህም በመስሪያ ቤታችን ውስጥ ከአሜሪካ እናስመጣቸው እቃዎች ሜዲን ቻይና ናቸው። አሜሪካ ነው ያለው እቃው፣ ግን ሲመጣ ወደ አሜሪካ ከቻይና ያስገባችው ሆኖ ነው የምናየውና በጣም የገበያውን ተቆጣጥረውታልና አሰፋ ማመጫ አርጋው የጃፓን መንገድ ብለው በጣም ግሩም መጽሐፍ አላቸው። ውጭ ጉዳይ ሚኒስቴር ውስጥ ነው የሚሰሩትና ያሬድም እንግዲህ ከመመላለስ አንጻር አንተም የቻይና መንገድ በትክክል የቻይናን ታሳየናለህ የሚል እምነት አለኝ። ምክንያቱም አንተ ጸሐፊ ነህ፣ ደራሲ ነህ፣ የምህንድስና ሰው ነህ። ኮንስትራክሽኑን ታየዋለህ፣ እንዴት አድርገው ያንን ሁሉ የህንፃ ጫካ ይቻለሁ። አሁን እኔ እዛ አንዱ የገረመኝ ቻይና ይሄ 1.4 ቢሊዮን ህዝብ ያለበት ሀገር ውስጥ ደን ይኖራል ብዬ አላሰብኩም ነበር። ቻይና ግን የደን ሀገር ነው። በጣም ያው በግዴታም ቢሆን አልምተውት ደን በደን የሆነ ሀገር ነው። ከዛ ደግሞ ከደን ቀጥሎ የህንፃ ደን፣ የፎቆች ደን፣ በጣም ትልልቅ ህንፃዎች ያው መኖሪያዎች ናቸው አብዛኛዎቹ። ከዛ ደግሞ የኮንስትራክሽን ደንና የእጽዋት ደን ነው ያየሁትና እነዚህን ልምዶችህን ወደፊት በደንብ በመጽሐፍ 3ኛ መጽሐፍ ዘግይቷል። እንደውም ከእንደነዚህ አይነት ጉዞዎች ጋር ሆነው የቻይናን መንገድ ታሳየናል የሚል እምነት አለኝ። በትክክል ጥብዬ እንዲሁም ትንሽ ጊዜም ከድግግሞሽ ከዚህ ከስራ ጫናው ምናምን ትንሽ የተሻለ ጊዜም ስላገኘው አንዳንድ የሞካከርኳቸው ነገሮች አሉ። አንተም ያው ሁሌ ስለምትመክረኝ ስለምታበረታታኝ እንግዲህ ምናልባት በጥቂት ወራት ውስጥ ደግሞ እንዳልከው ቀጣይ መጽሐፍ ይኖረናል እግዚአብሔር ቢፈቅድ ብንኖር። እንዳልከው ነው ብዙ ነገር ያመሳስለናል። አንድ የሚያመሳስለንን ነገር ልጨምርልህ ጥቤ። ከአንድ ተራራ ቀጥሎ ደግሞ ሌላ ተራራ አለ። በጣም ባይዞ ትልቅ በረሃም አላቸው ቻይና። በዓለም ሁለተኛው ሰፊ ዴዘርት ወይም በረሃ ቻይና ውስጥ ነው የሚገኘው። እዛ ከአንዱ በጣም ከተራቆተ ተራራ ወደ አንዱ ተራራ መሀል ሸለቆ አለ። ደግሞ ውሃ ከአንዱ ተራራ ወደ አንዱ ተራራ የተሻገረበት ድልድይ አለ።
አሻግረውታል በካናል ለመስኖ የሚሆን በጣም ገደል ነው። የሚደንቅ ድልድይ ነው። እኛ ሀገራችንም እንሰራለን፣ ብዙ ሌሎች ሀገራትም ላይ ይሰራል። የዚህኛው ይደንቃል፣ እጅግ የሚደንቅ ነውና ምን አለን ሰውየው አሳየንና ይህንን ስትራክቸር ይወት አለ። ይሄ ውሃ ከአንድ ተራራ ወደ አንድ ተራራ ሸለቆን አቋርጦ ተንጠልጥሎ ሸለቆን ወደ ታች እያየ የሚያልፍ ድልድይ አሳየን። ድልድዩ የውሃ ነው። እዚህ ውሃው ተሻግሮ የሚደርስበት አካባቢ አለ በጣም ይቸገሩ ነበር ማህበረሰቡ እና ከ10 ኪሎ ሜትር በላይ በእግራቸው ተጉዘው ነው ውሃ የሚያመጡት። እና አንድ ታሪክ አለ የሚነገረን። አንድ የባለቤቷ አባት ባልና ሚስት አሉ። የባለቤቷ አባት ውሃ 10 ኪሎ ሜትር ድረስ ሂዶ ይዞ መጣለ አንድ ገጠር ውስጥ ላለች ቤት እና ያንን ውሃ እቺ የልጃቸው ሚስት ወይም አማታቸው የሆነችው ማለት ነው ሚስትየዋ ውሃውን ተቀበላቸው ስትወስድ ውሃው መሬት ላይ ፈሰሰ፣ እቃው ተሰበረ እና በጣም አዘኑ አባትየው። እንግዲህ 10 ኪሎ ሜትር በላይ ነው ተጉዘው፣ ይሄ የየቀን ተቀንሯቸው ነው፣ በጣም ደክሟቸዋል እና ደረቃማ ነው፣ የአየር ንብረት ለውጥም ያስቸግረዋል። ከዛ እቺ ሴት የእሳቸውንም እንትን አይታ ራሷን አጠፋቻሉ እና ይሄ ታሪክ አለ። ይህን ታሪክ ቀየር ነው አሉ። ይህን ታሪክ ይሄው ቀየር ነው፣ ይህንን የሚመስል ድልድይ ሰርተናሉ። ልክ ይህንን እያሳዩኝ እኔ ቁጭ ብዬ የሀገሬ መጣብኝ። የጥድፊያ ዘመናት የሚል መጽሐፍ ተጽፏል። ኃይለ ማርያም ሰይፉ ይባላሉ። በርካታ ዓመታት ከእርዳታ ማስተባበሪያ ኮሚሽን ጀምሮ ከገና ኮሚቴ ሆኖ ሲዋቀር ጀምሮ ገና ኮሚቴ ሆኖ ሲዋቀር ከ1960ዎቹ ጀምሮ ሲያገለግሉ የነበሩ ሰው ናቸው የጻፉት። በጣም ልምድ ተሞክሮ አላቸው እና በአይናቸው በቅርበት የተከታተሉትን ታሪክ መጽሐፋቸው ላይ ከተባው አስቀምጠውታል። ልክ እንደዚሁ አንዲት እንስራ ተሸክማ ቲኔጀር ናት፣ ወሎ አካባቢ ነው፣ የአሳዎቹ ዕድሜ ውስጥ ያለች ወጣት ወይም ህፃን ልንላት እንችላለን፣ ቲኔጀር ውሃ ተሸክማ ከሩቅ ቦታ በድርቅ ወቅት የ60ዎቹ የ65 ወይ የ77 ድርቅ ላይ ነው፣ ከሁለቱ አንዱ ድርቅ ላይ ነው። እንስራ ተሸክማ ሩቅ ቦታ ሂዳ ይዛ በመንገድ መታ ወደ አካባቢዋ ስትደርስ እንስራው ይሰበርባትና ውሃውም ይፈስባታል እና ወደ ቤት መግባት አልፈለገችም። ራሷን በእንስራው ገመድ ነው ያንጠለጠለችው። ይሄ በቅርበት የሚያውቁትን ታሪክ እዛ መጽሐፍ ላይ ከትበው ያስቀምጡት ነው። እኛ ግን ይሄንን እንግዲህ ቲኔጀር ናት የኛ ወይም ደግሞ 10ዎቹ ዕድሜ ውስጥ ያለች ልጅ ምን አይነት ሰቀቀን ውስጥ ተመልሳ የእናት የአባቷን የወንድሞቿን የውሃ ጥም ላለማየት ከሷ እንስራ የሚጠብቁ ምናልባት ተናናሽ ወንድሞቿ ቤተሰቦቿ ምን ያህል ቢያሳቀቃት ነው የ12 የ13 የ14 ዓመት ልጅ ራሷን እንደዚህ አድርጋ እንትን ያደረገችው። ቻይኖቹ ይህንን ታሪክ ቀይረውታል፣ ድልድይ ገነቡበት። ይህንን የሚያሳዝን የሚያሳቅቅ ታሪካቸውን ተመሳሳይ ከኢትዮጵያ ጋር ያንን ሸለቆ ያንን ሸለቆ የሚሻገር ትልቅ ድልድይ እንደ ቻይኖቹ መስራት ላይ ይጠበቅብን ይችላል። በርካታ ወንዞች አለን፣ በርካታ ወንዞች የቻይኖቹን ያህል ኢንቨስት ማድረግ ሁሉ ላይ ይጠበቅብን ይችላል። ያንን ታሪክ ግን እኛ መቀየር አልቻልንም። ያ አይምሮዬ ላይ አቃጨለ ጥቤ ያንን እያሳዩን ያንን ድልድይ እያሳዩን በጣም አስገራሚ ታሪክ ነው። ያሬድ ሙላት ከቻይና መልስ እያጫወትከን ያለው። እኔም አንድ ከውሃ ጋር የተያዘ እዚህ ላሊበላ ከተማ ወጣ ብላ ባለች ጣጃቦ የምትባል መንደር አለች እና እዛ በእግር ነው የሚኬደውና በእግር ሄጄ
ከዛ ውሃ የነገሩኝ ምንድነው ውሃ የለንም። አንዲት እናት ደግሞ ምንድነው ያሉት የቧንቧ ውሃ ጠጥቼ ብሞት ደስ ይለኛል ብለው ነበረ። የቧንቧ ውሃ ጠጥቼ ሞት እና አሁን ስሰማ ሳይጠጡ ሞቱ እና ያሳዝናል። ብዙ ስራ ይጠበቅብናል። ያሬዶ ወደ ቻይና እንጓዝና ቅድም የጣጃቦ ሴት ትዛሉኝና ነው እዚህ ወደ ላሊበላ ከላሊበላ ከተማ እንደ 50 ኪሎ ሜትር የሚያስገባ ነውና ጣጃቦ ይባላል። እዛ እጄ ነው እኚህ እናት የቧንቧ ውሃ ጠጥቼ ብሞት ደስ ይለኝ ነበረ ብለው ተናግረው ግን ሳይጠጡ ሞቱ። ያ አካባቢ ያ ውሃ እንግዲህ ቀላልም ይመስል አንተ የውሃ ባለሙያ ነህና ምህንድስና ባለሙያ ነህ በዛ ላይ ከዛ እንግዲህ ቻይናን የሚያክል ደግሞ ግዙፍ የዓለማችንን አገር ባጭር ጊዜ ገጠሩን ከተማውን እንደ ሁለንተናዊ በሆነ እድገት ውስጥ ሀገራቸውን ይዘው ተመንድገዋል፣ ተመጥቀዋል ወደ ላይና አንዳንዴ ምን አስባለሁ ምንድን ነው ሃይማኖታቸውስ ምንድን ነው? እምነትም አለ ሰው አሁን እኛ በቋንቋ በብዙ ነገር ልዩነት ፈጥረናል። የሆኑ አጥሮች በጣም በርካታ አጥሮች በዘመናት ውስጥ የገነባናቸው አሉ እንዳንገናኝ አብረን ትልቋን ሀገር ኢትዮጵያ የምትባለዋን እንዳናመጣት እና እዛ ጥግ ያለችው ጉዳይ የኔ ያንተ እንደሆነ አይሰማን ይሆናል። በአወቃቀራችን ሰፈራችንን ብቻ እንድናይ ተደርገናል ለረጅም ዓመታት እና የትኛውን ቦታ ያለ የኢትዮጵያ ጉዳይ የትኛውን ቦታ ላለ ኢትዮጵያዊ የራሱ መሆኑን አላስቀመጥንለትም እና የቻይናዎች ደግሞ ትልቋ ቻይና የሁሉም ቻይና መሆኗ እንደዛ አይነት ስራ የሰሩት ወደ ቻይናዊነትን ወደ እምነት አምጥተውት ነው። ራሱ ቻይናዊነት ቻይናኒዝም እንበለው በቃ ኢትዮጵያኒዝም የሚባል እኮ ፍልስፍና ነበር ድሮ እና ወደ ቻይናዊነት ስላመጡት ነው 1.4 ቢሊዮን ህዝብ አንድ ትልቅ አገር ትልቅ ኔሽን እየገነባ ባለፉት 45-50 ዓመታት ውስጥ እዚህ ሰማይ ላይ የደረሰው ምን ይመስላል? ከባድ ጥያቄ ነው ይሄ። ወደ ፍልስፍናው ማህበረሰብን ወደ መረዳት ይወስደናል። እንደዛም ነው መሆን ያለበት። ማለት የምታየው እዚህ ጋር ያሉ እንቅስቃሴዎች ውጤቶች ከጀርባቸው መነሻ ምክንያት እሴቶች፣ አስተሳሰቦች፣ ቲንኪንጎች መሰረት አለው እያንዳንዱ ነገርና ትንሽ ከዚህ ነገር አንጻር ምናልባት ቻይና እንግዲህ እንዳልከው ነው አንድ ቆራጥነት ቅድም ጠቅሼዋለሁ። ከመንግስት ጀምሮ ቆራጥ ነው። ሁሉም የሚሰጠውን ማከናወን መስራት አለበት። አንድም የሚሰራው ለህልውናው ሲል ነው፣ ለኤግዚስተንሱ ሲል ነው፣ ሌላም ለሚያገኘው ሲል ነው። እያንዳንዷ ነገር ዲጂታላይዝድ ናት። ሰው የሰራውን ያገኛል። ባስ ድራይቨር ምን ያህል ሰዓት እንደነዳ፣ ከምን ያህል ደቂቃ ጋር እንደነዳ፣ ምን ያህል ገቢ እንዳርገ ይመዘገባል። እያንዳንዷ ነገር በሲስተም በአሰራር ስለተያዘች ወለም ዘለም ብለ ሸፋፍነ ደብቀ የምታገኘው ጥቅም ምናምን የለም። ዲጂታላይዜሽኑ የሰጣቸውንም ትልቅ ኦፖርቹኒቲ ወይም እንትን ታያለ፣ እድል ታያለ። እና ስለ ሜትሮዎች ወይም የከተማ ውስጥ አውቶቡሶች ተጠቅም ያለው ትራንስፖርት ሲስተሞች አይቻለው። አውሮፕላናቸውንም ከአንድ ሀገር ወደ ሌላ ክፍለ ሀገር የሚሄዱባቸውንም ባቡሮች አይቻለው። በቃ በዲጂታላይዜሽኑ በቃ ርቀው ሄደዋል። ባቡር ስንት ደቂቃ ላይ ከስንት ሰከንድ እንደምትመጣ ታያለ ስክሪን ላይ። ሜትሮ ውስጥ ቁጭ ብለ 1 ደቂቃ ከ36 ሰከንድ ከ35 ሰከንድ እየቀነሰ ይሄዳል። 00 ላይ እግረ ጋር እዛ ፌርማታው ጋር ባቡሩ አለ። በጣም ዌዘር ፎርካስታቸው እንትን ሲያካሂዱ ኦሎምፒክ ሲያካሂዱ ስንተኛው ደቂቃ ላይ ዝናብ እንደሚመጣ ያውቃሉ። ያንን ዝናብ ደግሞ ለመበተን እንትን አላቸው፣ ቴክኖሎጂ አላቸው።
ሀገር አቀፍ የሆነ ነገር ማድረግ ተፈጥሮ በጣም ውስብስብና ያያል ስለሆነች ከባድ ነው። ግን ስቴዲየሙ አካባቢ ላይ ያለውንም ተፈጥሮ መቆጣጠር ይችላሉ። ፎርካስትም ያደርጋሉ። ከቀናት በፊት ስንተኛው ደቂቃ ላይ እንደሚያካፋ ስንተኛው ደቂቃ ላይ ዶፍ እንደሚጥል ይታወቃል። ስለዚህ ፕሮግራሙንም ከሱ አንፃር ያቀናብሩታል። ሌላ ነገር ማድረግ ካለባቸው ያደርጉታል። እና ዲጂታላይዜሽናቸው ላይም ሲሰሩ በጣም ብዙ ዋጋ ከፍለዋል እንደ ሀገር። እዛ ያሉ ኢትዮጵያውያን ወንድሞቻችንም ጋር በሶፍትዌሩ በምኑ የሚሰለጥኑትንም ማግኘት ችዬ ነበረ። በጣም ብዙ ዋጋ ከፍለው ወጪ አውጥተው ለአመታት ለፍተው ነው አሁን እዚህ ደረጃ ላይ ደረሱት። በአንዴ ዝም ብሎ እንትን ያለ ነገርም አይደለምና አሁን እኛ ሀገርም ዲጂታላይዜሽን በራእይ እየተሰራ ያለ ነገር ነው። ብዙ መሬት ላይ ወርደው ብዙ የህይወት ውጣ ውረዶቻችንን እያቃለሉ ያሉ ቴክኖሎጂዎች በእጃችን እየገቡ ነው እና እሱ ደግሞ ይበልጥ መጠናከር ይገባዋል። በጣም ብዙ ነገርም ያስቀራል። ይሄ ሲስተሙንም ለምሳሌ ከሙስና አንጻርም ያለውን ነገር ምን ያህል እንደሚረዳቸው አንድ ፕሮፌሰር ሲነግረን የመንግስት ሰራተኛ ነው። ጠየቅነው። ስንጠይቀው እኛ ሀገር እኮ በየአመቱ ከመንግስት ሰራተኛው 15% ገቢው ይለካል፣ ይመረመራል። በየአመቱ 15%። ያ ማለት ምን ማለት መሰለ ጥቤ? በሌላ በ5 እና 6 አመት ውስጥ አንድ ሰው ሁሌ በጥልቀት ምን እንዳለው የሱ ብቻ አይደለም የባለቤቱና የቅርብ ቤተሰቡ ሁሌ እና እያንዳንዷ የሚያገኛት ደሞዝ እያንዳንዷ የሚያገኛት ጥቅም ሲስተም ላይ ዲጂታላይዝድ ናት። የተለየ ነገር ከመጣ ይታወቃል እና ሁሉም ነገር ላይ እንዴት እያገለገላቸው እንደሆነ ታያለ። ለዚህ ደግሞ በጣም እጅግ ብዙ ዋጋም ከፍለዋል። ሄራርኪ ታያለ። ሄራርኪ ማለት አንዱ ለአንዱ ሲታዘዝ ያው ጎጂም ጎን ሊኖረው ይችላል። እነሱ ጋር ጠቀሜታውን አይቻለው። ምንም መጠየቅ አትችልም አለቃህ የሚያዝህን። ወታደራዊ ነው። ምንም ወታደርም አትጠይቅም። ውትድርናው ላይ ልክ እንዳለው ኢኮኖሚው ዘርፍ ላይ አንድ ዲዛይን የሚያደርግ መሐንዲስ አለቃው እንዲያደርግ የሚለውን ኢኮኖሚው ግብርናው ላይ ያለ መንግስት ሰራተኛ ምና መጠየቅ አትችልም። መታዘዝ ነው። ከላይ የሚወርደውን ማውረድ ነው። ያጠቀማቸው እነሱ ጋር በእርግጥ እንደኛ ጥንታዊ ታሪክ አላቸው ማለት እሱ ቀላል ነገር አይደለም። አንድ ያየሁት ነገር እሱ ነው። ቅድምም ከጠየቀው ጋር ጥንታዊ የሆነ ባህል የምትለማመደው ወግ ስርዓት ያለ ህዝብ መሆን ትልቅ ኦፖርቹኒቲ ነው። ቻይኖች እንደዛ ናቸው። ታሪካችን ከ5000 ዓመት በፊት ጀምሮ ነው የሚሉት። ከ2000 ዓመት ወዲህ መንግስት ሀገርነትን እየተለማመድን የመጣ ነው የሚሉት። አንድ ከሃይማኖት አንጻር እነሱ ጋር እምነት ክልክል ነው በግልጽ። ተማሪም የመንግስት ሰራተኛም ሃይማኖት ሊኖሩ አይፈቀድም። ይሄ እኔ እንደው በተለይ ከቀጣይ ከሚመጣው ዘመናቸው አንጻር ተግዳሮት እንዳይሆን ነው ፍራቻ ያለኝ። ማለት ሰው አንድ ልዑል የሆነ የሚፈራው ተፈጥሮን ሁሉ የሚያዝ አምላክ ከሌለው ሰው ነው የምናውቀው ነው። ሰው ራሱን ካልፈራ የሆነ ነገር ካልፈራ መንግስት ካልፈራ አትሊስት ዋናውን እግዚአብሔርን ግን ማይፈራ ከሆነ ደግሞ ከባድ ነው የሰው ልጅ። ከሁሉም በላይ ፍራቻ ፈሪሃ እግዚአብሔር ያስፈልገዋል ሰው፣ ወይም ፈሪሃ ፈጣሪ ፈሪሃ አላህ ያስፈልገዋል ሰው። ምንም ይሁን የሆነ እምነት መኖር ነገ ላይ ኢሞራላዊ የሆኑ ነገሮች ውስጥ ከመግባት ይታደጋል በቀላሉ። ይሄ ቀላሉ ጥቅሙ ነው ብዬ ነው ማምነውና ከሱ አንፃር ትንሽ ስለ ነጋቸው እንዴት እያሰቡ እንደሆነ በቀጣይ እኔም ማጥናት የምፈልገው ነው፣ መረዳት የምፈልገው ነው። የሚያስፈራኝ አንዱ ጎናቸው ነው። እኛ ሀገር ስትመጣ ኢትዮጵያ በእምነቶች ቀደምት ናት። ሁሉም እምነቶች በተመሰረቱ ወይም
በተጀመሩ ወይም ደግሞ ወደ ምድር በመጡ በጥቂት ዓመታት ውስጥ ነው ኢትዮጵያ ውስጥ ደቀ መዛሙርት ማፍራት የተጀመረውና ይሄ ትልቅ ሀብት ነው ብዬ ነው ማምኑ። ሁሉም እምነት ደግሞ ኢትዮጵያ ውስጥ ያሉት ትልልቅ እምነቶቻችን ስለ እርስ በርስ መዋደድ ሰውነትን ነው የሚሰብኩት፣ ዘርን ቀለምን ምናምን አይደለም የሚሰብኩትና እነሱ ላይ ብንጠነክር ኖሮ አሁን ይሄ አንዱን መናቅ አንዱን ከእኔ በላይ ነኝ አንዱ ጋር ያለው ይሄ እንትኑም የሚቀንስ ነበር ብዬ ነው የምረዳው። እንደው ያለፉትን 50-60 ዓመታት የእምነትን ቫሊዩ ትንሽ መሸርሸራችን እንደ ሀገር በጣም ጎድቶናል ብዬ ነው የምረዳውና እሱ ላይ እንደውም ብንጠነክር የበለጠ ታች ደቡብ ላይ ያለው ላይ ሰሜን፣ ምስራቅ፣ ምዕራብ አንዱን ይሄ ወንድሜ ነው የሚል ለመቀበል በጣም ቀላል የሚሆን ስብዕና ይፈጥርልናል ብዬ ነው ማምነውና ያ ትክክለኛው መንገድ ነው ብዬ አስባለሁ። ጥቤ ያሬድ ጥሩ ሀሳብ ነው ያነሳው። ምናልባት ከዚህ ከእምነት ጋር በተያያዘው ቻይና ውስጥ እንግዲህ እንዲያመልኩ ሌላ ነገር እንዲያመልኩ ብዛም መንገዱ ክፍት ካልሆነላቸው እኔ ከምን አንጻር ዝም ብዬ አየዋለሁ፣ ራሱ የኮሙኒስት ፓርቲው ፍልስፍና ምንድን ነው? ፍልስፍና ውስጥ ምን እሴቶች አሉ? ምናልባት ቻይናውያን ስናያቸው ያው ዲሲፕሊን ይሄ ስርዓት ያለው ነገር አላቸውና እንዳልከው በሰዓት መስራት፣ በሰዓት የመገኘት፣ ሙስና ውስጥ አለመዘፈቅ ወይም በሙስናን ዜሮ ለማድረግ የሚጥሩበት አሁን ትልልቅ ፎቆቻቸው ይህን ያህል ብር ጨረሰ ሲሉ እንዴ አሁን በእኛ ሀገር ውድ ሆኖ እናየዋለን፣ እነሱ ጋር ርካሽ ሆኖ። ለምንድን ነው? የሙስና ይሄ የብክነት የሚባለው ነገር በተቻላቸው መጠን ዜሮ ስለሚያደርጉ። ስለዚህ ራሱ ይሄ ኮሙኒስት ፓርቲ ውስጥ ያሉት አመለካከቶች ሰውን ይሄ ሰብእ የሚባለውን ሰውን የሚሰሩበት መንገድ በራሱ በሌላ በተዘዋዋሪ መንገድ ስርዓት ያለው ህዝብ እንዲመሰርቱ ያደረጋቸው ይመስለኛል። እኛ ከምናመልከው በፈጣሪ በአላህም በእግዚአብሔርም በምንም በምናመልከው ያው ጥሩ ዜጋ ለመሆን አይደል? ጥሩ ሰው ወንድም እህታችንን ቤተሰባችንን እንድናከብር ፈሪሃ እግዚአብሔር እንዲኖረን ምናምን ነው እና እነሱም ደግሞ እዛ ፍልስፍና ውስጥ ሰውን እንዲንቅ አይደለም የሰሩት። ይሄ ኮሙኒስት ፓርቲው ፍልስፍና ውስጥ የመከባበር ነገር አለ። አንድ ወድ ይሄ ብትንትን ብለናል። አሁን እነሱ አንድ አድርገውታል። በፓርቲያቸው ውስጥ ሰውን ማክበር ምን ዲሲፕሊን ሰርተዋል። ያንዱን ገንዘብ ሌላውን እንዳይወስድ ምን እንዳይል ብቻ ሰውነትን በተቻላቸው መጠን ይሄ በፈጣሪ ስፒሪቹዋል የሆነ ነገር እኛ በምናመልከው ባይሆንም ግን ሰውን በሰውኛ በፓርቲኛ አይነት የሰሩት ይመስላል። ይሄ ምን ያህል ያስኬዳቸዋል ወደፊት ምናየው ነው። እንዳልከው በጣም ወደፊት አስኪ ነገር ሊኖርባቸው ይችላል። ግን የፓርቲው ልጆቻቸውም አሁን ቻይናዎች እንዳየዋቸው የዌስተርኑንም ትምህርት ልምድ እየቀሰሙ ነው። ወደ አሜሪካም ወደ አውሮፓም እየሄዱ እና አገራቸውም ቢሆን ደግሞ ትልልቆች ዩኒቨርሲቲዎች እንግሊዝኛን ለሌሎች አገሮች ቋንቋ አማርኛ ጨምሮ ማለት ነው። አማርኛው በቤጂንግ ዩኒቨርሲቲ ይሰጣል። የመጀመሪያዎቹ ተመራቂዎች እዚህም መጥተው በአማርኛ ቋንቋ አስተርጓሚ ሆነው እየሰሩ ነው። አገራቸውም እየሰሩ ቻይናውያን በአማርኛ ቋንቋ እየተማሩ ያ ማለት ነው የሌሎች አገሮችን ባህልን ማንነትንም ማየት ነው። በቋንቋ ውስጥ ገብተህ ያንን ባህል እንግሊዝኛን ስታጠና የእንግሊዞችን የአሜሪካኖችን እንግሊዝኛ ተናጋሪዎችን አስተሳሰብ ሁሉ ትቀዳለህ እና ይሄ እነዚህ ደግሞ በሂደት ኮሚኒስት ፓርቲ ውስጥ ያለውን አስተሳሰብም መሸርሸራቸው አይቀርም። ወደ ሌሎች ወደ ዌስተርን አስተሳሰብም መምጣታቸው አይቀርምና የዛን ጊዜ ደግሞ ሃይማኖት በጣም አስፈላጊ ለእነሱ አስፈላጊ ሆኖ የሚመጣበት ጊዜ ይመስለኛል እና ከዚህ አንጻርም ነው ማየው። እንደዚህ ይሄን የመሰለ ግን ቆይታችን ሰዓቱ እየፈጠነብኝ ሄደ። ያሬዶ እስኪ እንደ ማጠቃለያ ያው ጥብዬ ሁለት
ነገር ልናገርና ልጨርስ በአንድ 2 ደቂቃ። 2 ሰዎች አግኝቼ ነበር። ቻይናዊ ናቸው። ለአንድ ቀን ያገኘዋቸው ድንገት አንዱ ሬስቶራንት እጅ እየታጠብን፣ አንደኛዋ ደግሞ የሆነ ቦታ ልንጎበኝ ከአስጎብኚዎቻችን ውስጥ አንዷ ናት እና ወንዝ ያንግቴዝ የሚባለው ትልቁ ወንዛቸው ላይ ነው። እሱን እያየን እናንተ ሀገር ወንዝ አለ አለችኝ። አለ እኛ ሀገር በጣም ትልቅ ወንዝ አልኳት። ምን ወንዝ አለችኝ። እስቲ ናይል አልኳት። በእኛ ሀገር አባይ፣ ናይል፣ ኒል አለችኝ። ታውቋለች እንዴ? ኒል የግብፅ አይደለ እንዴ አለችኝ። ውሃ አካባቢ ነው የምትሰራው። ወንዙ ያንግቴዝ ወንዝ ላይ ያሉ የሚሰሩ ትልልቅ የመስኖ የምናምን ስትራክቸሮችን ለማየት ነው ያለ ነው። ናይል የግብፅ ነው። 86% እኮ 85% እኛ ጋር ነው። ማስረዳውን ግን አካዳሚክ ዙሪያ ላይ ያለው ሰው ያለውን መረዳት ትንሽ እንትን ያስቆጫል። እዛ መታጠቢያ ቦታ ሬስቶራንቱ ጋር ደግሞ እነሱ ስትሬንጅ ሰው ወይም ደግሞ ከመልካቸው ለየት ያለ ሲያዩ ከየት ነህ ምናምን ሰላም ማለት ይወዳሉ። ብዙ እኮ አይችሉም ቋንቋ እንግሊዘኛውን፣ ግን ዌልካሚንግ ናቸው። በጣም ትሁታን ህዝቦች ናቸው ባይዘውና ከየት ነህ አለኝ። ከአፍሪካ። ከየት ሀገር አለኝ። ከኢትዮጵያ። ኢትዮጵያ እያደጋችሁ ነው አለ። እንግዲህ ያለኝን ነው እያደጋችሁ ነውና ጥሩ ነው ግሮዊንግ ፋስት ምናምን ብሎኝ እንደዚህ በእጅ ኬፍ ምልክት አሳይቶኝ ሄደ። አሉ ግድብ ጨርሰናል አሉ የሆኑ የምንጠቅሳቸው ነገሮች አሁን ላይና ይበልጥ ደግሞ ካለን አቅም ካለን ህዝብ ቅድም ከጠቀስኩል ድንቅ ወጣት አንጻር ደግሞ ይበልጥ ብንሰራ እንዴት ገጽታችንን በዓለም ዙሪያ መቀየር የምንችልበት ነገር እንዳለን እና ደግሞ በደንብ ተስፋ እንዳለን የማይቻለው። ያሬድ ሙላት ከቻይና መልስ በኋላ እንዲህ አይነት ውብ ቆይታዎችን እያደረግን ነው። የ1.4 ቢሊዮን ህዝብ ታሪክና ማንነት፣ እድገት፣ ፍጥነት፣ ምጥቀት እንደዚሁ በዚች በአንድ ሰዓት ውስጥ ምንጨርሳት አይደለችም። እናወጋበታለን ሳምንትም እያነሳሳን፣ ምክንያቱም ከመማማሪያ ነው ማለት እያንዳንዳችን ከቻይና አንጻር ራሳችንን እንድናይም ስለሚያደርገን ነውና መንግስትም ህዝብም ሊወስዱት የሚችሉት ብዙ ልምድ አለ ቻይናና ወደዛ በደንብ እናወጋበታለን።